ተመለሰን ክቡራን ተመልካቾቻችን፣ አሁን ደግሞ በቀሪ ሰዓታችን የዝውውር መስኮቱ ላይ በስፋት እየተነሱ የሚገኙ ወደ ተለያዩ ክለቦች ያመሩ አሰልጣኞች እንዲሁም ተጫዋቾችን እየተመለከትን እንገኛለንና ስለነሱ እያነሳን ቆይታ እናደርጋለን። ይበልጣል ሰውነት መረጃዎችን በስፋት ለማድረስ ከኛ ጋር ቆይታ ያደርጋል። እንኳን ደህና መጣ ይበልጣል። እንኳን ደህና ቆይ ነጻነት። ጥሩ እንግዲህ የክረምቱ የዝውውር መስኮት በጥሩ ሁኔታ እየሄደ ነው የሚገኘው። ሀገር ውስጥም እንዲሁም ከውጭ የምንመለከታቸው ዝውውሮች አሉና በዋናነት ወደ ውጭ እናምራ ዛሬ። በተለይም ደግሞ ከአሰልጣኝ የርገን ክሎፕ ጋር ተያይዞ አዳዲስ መረጃዎች እየወጡ ይገኛሉ። ከደቂቃዎች በፊት የጀርመን ብሔራዊ ቡድን ስለመረከባቸውም ጭምር መረጃዎች እያመላከቱ ይገኛሉና ይህንን ዝውውር እንመልከት፣ ወይም ደግሞ የእሳቸውን ወደ ጀርመን መሄዳቸው ጉዳይ እንግዲህ በ23ኛ የዓለም ዋንጫ 32ቱ ዙር ውስጥ በፓራጓይ በመለያ ምት ተሸንፋ ጀርመን ከወጣች በኋላ አሰልጣኝ ዩሊያን ናግልስማን በገዛ ፍቃዳቸው ኃላፊነታቸውን ማስረከባቸው ይታወሳል። እሳቸው ኃላፊነታቸውን ካስረከቡ በኋላ ፈቃደኛ ነኝ ቡድኑን ለመረከብ ብለው አረንጓዴ መብራት ካበሩ አንጋፋ አሰልጣኞች መካከል ልምድ ያላቸው አሰልጣኞች መካከል አንደኛው የርገን ክሎፕ ነበሩ። አሰልጣኝ እንደሚሆኑ ወይም ደግሞ ቡድኑ እንደሚረከቡት ቀድሞውንም ከቀናት በፊት ከሳምንታት በፊት የታወቀ ነበር። ዛሬ ግን ይፋ አድርገዋል። አሰልጣኙ በተለይ በሊቨርፑል ቤት የነበራቸው የ9 ዓመታት አስደናቂ ቆይታ በእጅጉ በስኬት የሚነሳላቸው ነው። በ9 ዓመታት ቆይታቸው ከማንቸስተር ሲቲ ጋር በሊጉ እንኳ አንገት ለአንገት ተናንቀው ከ1988 በኋላ ለመጀመሪያ ጊዜ ሊቨርፑልን በ2019 30 ምናምን ዓመታትን ጠብቀው ሻምፒዮን ማድረጋቸው አይዘነጋም። በአጠቃላይ 6 ዋንጫዎችን አሳክተዋል። ግን በመጨረሻም 2024 ላይ ይህን ቡድን ሲለቁ ኃይል አጠረኝ፣ በጣም ተበዘበዝኩ የሚል ምክንያት ነበር ያቀረቡት። እረፍት ያስፈልገኛል ብለው ነበር እንግዲህ ወደ ቤተሰቦቻቸው የሄዱት። ግን ከ6 ወራት በኋላ የሬድቡል ዓለም አቀፍ የእግር ኳስ ኃላፊ ሆነው ተሹመው ደግሞ በሌላ ኃላፊነት ተመልክተናቸው ነበረ። የክለብ እግር ኳስ በቅቶኛል ብለው ነበረ። ድጋሚ ወደ ክለብ እግር ኳስ የሚመለሱ አይመስሉም። አሁን ጀርመን በዓለም ዋንጫው ባለፉት 3 የዓለም ዋንጫዎች በጣም ደካማ የሚባል እንቅስቃሴ ነው ያደረገችው። 2018 ከምድብ በጊዜ 2022 እንዲሁ ከምድብ በጊዜ የተሰናበተችው። በባለፈው ደግሞ በ23ኛው የዓለም ዋንጫ ደግሞ 32 ውስጥ ነው የተሰናበተችው። ስለዚህም ይህንን ኃላፊነት የሀገር ኃላፊነት የመረከብ አዝማሚያ ታይቶባቸው እንግዲህ ተሰጧቸዋል። እንደ አርጀንቲና አንጫወትም፣ እንደ ብራዚል አንጫወትም፣ እንደ ፈረንሳይ አንጫወትም፣ እንደ ስፔን እንደ እንግሊዝ አንጫወትም፣ እኛ በልካችንና በአቅማችን እንጫወታለን፣ እንደ ጀርመን እንጫወታለን የሚል ሀሳባቸውን ሰጥተዋል። ከ2001 ጀምሮ እንግዲህ በአሰልጣኝነት የምናውቃቸው አሰልጣኝ ናቸው። ከ2001 እስከ 2008 በማያንዝ ቤት፣ ከ2008 እስከ 2015 በዶርትመንድ ቤት፣ ከዛም ደግሞ በሊቨርፑል ቤት አስደናቂ ጊዜያትን አሳልፈዋል። የ2012 የኦል ጀርመን ፋይናልን ካስታወስ ዩፕ ሃይንክስ የቀድሞ አንጋፋው የሪያል ማድሪድና የዶርትመንድ አሰልጣኝ ባየር ሙኒክን ይዘው እንዲሁም ደግሞ አሰልጣኝ የርገን ክሎፕ ደግሞ ዶርትመንድን ይዘው በመንገዳቸው ጠንካራ የሚባሉ ሪያል ማድሪድ አይነት ክለቦችን ጥለው ለፍጻሜ ደርሰው እንደነበረ በአውሮፓ ቻምፒየንስ ሊጉ አይዘነጋም። ግን 2-1 በሆነ ውጤት መሸነፋቸው ደግሞ ይታወሳል። አሁን ደግሞ በሌላ ኃላፊነት እንመለከታቸዋለን። ይህንን የ55 ዓመት ጀርመናዊ አሰልጣኝ ጀርመን ትክክለኛውን አሰልጣኝ ያገኘች ይመስለኛል። በስኬት ረገድ ሪያል ማድሪድን ጨምሮ ሌሎች ታላላቅ አውሮፓ ክለቦች የሚፈልጉት አይነት አሰልጣኝ ናቸው አሰልጣኝ የርገን ክሎፕና ነገር ግን እሳቸው ረፍት ስለሚፈልጉ ወደ ማድሪድን ማቅናት አልፈለጉም። በዋናነት ደግሞ ክለብን መረከብም ፍላጎት አልነበራቸው። እንደውም ቢረከቡም ደግሞ ከእንግሊዝ እንደማይረከቡም ጭምር ሲናገሩ እንደነበር እናስታውሳለን። እና አሁን ወደ ጀርመን አምርተዋል። ጀርመን ትውልድን በየጊዜው ታፈራለች፣ ነገር ግን ስኬታማ እየሆነች አይደለችም። ምናልባት 2008 የአውሮፓ ዋንጫ ይጠበቃልና በዚህ በአውሮፓ ዋንጫ የመጀመሪያ ስራቸው ዋና ስራቸው ይሆናል ተብሎ ይጠበቃል። ስለዚህ ያንን ከማሳካት አኳያ ወደ ዓለም ዋንጫ ሻምፒዮናነት ከመምጣት አኳያ እንደው ሊሳካላቸው ይችላል። አው ራሳችንን መምሰል አለብን የሚለው ለኔ ገዢ ሀሳብ ነው። አሁን ከኔዘርላንድስ ጋር መስከረም 15 በፈረንጆች አቆጣጠር በኔሽንስ ሊግ የመጀመሪያ ጨዋታቸውን ያደርጋሉ። እንግዲህ ብዙ ቦታዎችን ይጠጋግናሉ ብለን እናስባለን። ሊቨርፑልን ያ በነ ዳልግሊሽ ከዛም በኋላ በነ ብሬንዳን ሮጀርስ በነ ራፋ ቤኒቴዝም ቀደም ብሎ ሲንገታገት የነበረውን ቡድን ወደ ሻምፒዮንነት የመለሱበት መንገድ በጣም አስደናቂ የሚባል ነበረ። በተለይ ተጫዋቾችን በማውጣት ረገድ የሚታወቁ ናቸው። በሊቨርፑል ቤት ሮበርትሰን ከሃል ሲቲ ያስፈርመው፣ አሌክሳንደር አርኖልድን ከቢ ቡድን አሳደገው፣ ዋይናልድም ከኒውካስል ከወረደው ክለብ ያመጡት ተጫዋች ነበር። ፋቢኒዮን ያመጡበት መንገድ፣ እይታቸው ተጫዋቾችን የሚያወጡበት የሚያበቁበት መንገድ። ሳላህ እኮ ሁለተኛ ተጠባባቂ ተብሎ ነበር የመጣ፣ የማኔ ተጠባባቂ ተብሎ ነበር በግራ መስመር የመጣ፣ ግን በቀኝ አጫውተው ፈርሚኖን በ9 ቁጥር ማኔን
ከሳውዛምፕተን አስፈርመው ቫንዳይክ አይነት ተጫዋቾችን እዚህ ቡድን ውስጥ በጣም ድንቅ የሚባሉ ተጫዋቾችን አስፈርመው ግን ስም የሌላቸውን ባለ ስም ያደረጉ አሰልጣኝ ናቸው። ስለዚህም ጀርመን የታለንት ችግር አይደለም ያለባቸው፣ በጣም አቅም ያላቸው ተጫዋቾች አሉ። እነዚህን ተጫዋቾች ግን አንድ ላይ አድርጎ አሰባስሞ አቅማቸውን አውጥቶ አሟጦ መጠቀም የሚችል አሰልጣኝ አጥቷል ባይነኝ። ከዮአኪም ሎ ከለቀቁ በኋላ የመጡ አሰልጣኞች በሙሉ ለጀርመን እግር ኳስ የሚመጥኑ ናቸው ማለት አይቻልም። በደንብም ትምህርት ወስደውበት ነው። ወደ ኋላ መለስ ብለን ካየን የርገን ክሊንስማን ነበሩ ይህንን ቡድን ከ2006 በፊት ዮአኪም ሎ ከመጣታቸው በፊት ይዘውት የነበረ። ክሊንስማን እስከ ግማሽ ፍጻሜ ድረስ አድርሰውታል። ግን ከ2000ዎቹ መጀመሪያ ጀምሮ እስከ ክሊንስማን 2006 ላይ ለፍጻሜ እስካደረሱት ጊዜ ያለውን ከተመለከትን በጣም የቆረቆዘ እግር ኳስ ነበር የነበራቸው። ከዛም በኋላ ደግሞ እስከ ፍጻሜ በአውሮፓ ዋንጫው ደርሰው ተንኮታኩቶ መሸነፍ፣ በጊዜ ከዓለም ዋንጫ መሰናበት እጣ ፋንታ ደርሶባቸው ነበረ። ዮአኪም ሎ ከመጡ በኋላ ግን በደንብ ይህን ቡድን እያጠናከሩት የመጡበትን ተመልክተን ነበር። ዮአኪም ሎ 2018 ላይ ከለቀቁ በኋላ የመጡት ግን የአሁኑ የባርሴሎና አሰልጣኝ እንዲሁም ደግሞ ናጌልስማን ቡድኑን በሚገባው ልክ ታለንቶችን በሚገባቸው ልክ አንድ አድርገው አዋህደው ተጠቅመዋል ለማለት የሚያስችል አይደለም። ስለዚህም ልምድ ያለው በምሳሌነት መምራት የሚችል አሰልጣኝ ያስፈልጋል ባይነኝ። እኔ የርገን ክሎፕ ደግሞ ለዚህ ቦታ ተገቢው ሰው ናቸው። ከዮአኪም ሎ በኋላ ምናልባትም በዮአኪም ሎ ዘመን ነው ጀርመን 2014 ላይ ዋንጫውን ያሳካች። ጥሩ ግስጋሴን አድርጋ በአውሮፓ መድረክ ብሎም በዓለም መድረክ ማንጸባረቅ እንድትችል እኚህ ልምድ ያላቸው አሰልጣኝ ያስፈልጋሉ ባይነኝ። ጥሩ፣ ወደ ተጫዋቾች ዝውውር እናምራ። ሰመርቪል አነጋጋሪው የክረምቱ ተጫዋች መሆኑ ይታወቃል። በአርሰናል ቤት፣ በማንቸስተር በሌሎችም ክለቦች ሲፈለግ እንደነበር ይታወቃልን። አሁን መዳረሻው አልሂላል ሆኗል። የሰመርቪል ክሬንሲዮ ሰመርቪል የ24 ዓመቱ ኔዘርላንዳዊ መስመር አጥቂ ከዚህ ቀደም በሊድስ ዩናይትድ የምናውቀው ተጫዋች ነው። በዌስትሃም ዩናይትድ ቤት አምና ድንቅ ጊዜን አሳልፏል። በግሉ 7 ግቦችን አስቆጥሮ 5 ለግብ የሚሆኑ ኳሶችን ደግሞ ለጓደኞቹ አመቻችቶ አቀብሏል። ግን ዌስትሃም ዩናይትድ ከመውረድ አልታደገውም። አሰልጣኝ ቢቀያየርም በመጨረሻም ለመውረድ ተገዷል። ዌስትሃም ጥሩ በሚባል ዋጋ እየሸጠ ነው ተጫዋቾቹን። ከዚህ ቀደም በ80 ሚሊዮን ማቴስ ፈርናንዴዝ ሸጧል። አሁን ደግሞ በ60 ሚሊዮን ሰመርቪልን ለአልሂላል አሳልፎ ሰጥቷል። እንዳልከው ነው። ማንቸስተር ዩናይትድ እና ሮማ ደግሞ ከዚህ ተጫዋቾች ጋር ስማቸው በስፋት ሲነሳ ነበረ። ዩናይትድ ማርከስ ራሽፎርድን ስላልተሸጠለት ነው ዝውውሩ ላይ የመዘግየት አባዜ የታየበት ወይም ደግሞ ድርድሩን ገፍቶ ያልሄደበት። ሮማ ደግሞ 39 ሚሊዮን ፓውንድ ነበር ያቀረበ፣ ውድቅ ተደርጎበታል። አልሂላል እንግዲህ አሁን በሲሞን ኢንዛጊ ነው እየሰለጠነ የሚገኘው። የ4 ዓመቱ ላስፈርሞታል። 60 ሚሊዮን ይከፍላል። 55ቱ አሁኑ ነው የሚከፈል፣ 5ቱ ደግሞ ብቃቱ እየታየ አፈጻጸሙ እየታየ የሚጨመር ነው። እነ ሩበን ኔቬስ እንዲሁም ደግሞ ቤንዜማ አይነት ተጫዋቾችን ያገኛል በአልሂላል። እንግዲህ የሳውዲ ፕሮ ሊግ ክለቦች አሁንም እየደፈሩ ገና በእድሜ ፕራይም ታይም ላይ የሚባሉ ተጫዋቾችን 20ዎቹ መጀመሪያ ላይ ያሉ ተጫዋቾችን እያስፈረሙ ነው። በዓለም ዋንጫው ዘንድሮ ድንቅ ግቦችን እያስቆጠረ ነበረ። በሞሮኮ ተሸንፋ ኔዘርላንድ እስክትወጣ ድረስ በተለይ የነበራቸው የፊት መስመር ቅንጅቱን የሚያሳልጥበት መንገድ በተጠባባቂ ቦታ ላይ ተቀምጦም ተቀይሮ ሲገባ እንግዲህ ሚና ቀያሪ ከነበሩ ተጫዋቾች መካከል አንዱ ነበር። የሱና የኮዲ ጋክፖ ጥንካሬ ዘንድሮ በጣም በእጅጉ በጉልህ የሚነሳ ነበር። ከመሀል ብሮቤ ያለ በጣም ድንቅ የሚባል የፊት መስመር ነበራት ኔዘርላንድስ። ያው በመለያ ዓመት 50-50 ነው በሞሮኮ ተሸንፋ ነው የወጣችው። ባለቀ ደቂቃ ኢሳሪዮ ቻነቷን ግብ አስቆጠረ። ከዛም ወደ መለያ ዓመት አምርተው ነው ተሸንፎ የወጣው። ስለዚህ ይህ ተጫዋች እንግዲህ የፕሪሚየር ሊግ ክለቦች ያሰቡ ሳይሆን ቀርቷል። በሳውዲ ፕሮ ሊግ በቀጣዮቹ 4 ዓመታት የምንመለከተው ይሆናል። ካልተሳካ ደግሞ ልክ እንደ ጆን ዱራን ተመልሶም ሊመጣ የሚችልበት እድል ይኖራል። አልሃጂ ባምባ ኒውካስትል ደርሷል። በተለይ ኒውካስትል ጎርደን የመሳሰሉ ጉማሬሻውን ክለቡን ለመልቀቅ ከጫፍ የደረሰ ተጫዋች ነው። ይህንን ተጫዋች ግን በእነሱ ምትክ በተለይ በጉማሬሽ ምትክ ይመስለኛል እንግዲህ ከሞናኮ ያስፈረመው። በጥልቅ ሚና መጫወት የሚችል ተጫዋች ነው። ገና 20 ዓመቱ ነው። በ2026 የባሎንዶር ሽልማት ላይ በጎልደን ቦይ ወይም ደግሞ በወጣቶች ዘርፍ ከታጩ ተጫዋቾች መካከል አንዱ ነበረ። በአውሮፓ ቻምፒየንስ ሊግ የመጫወት ልምድ አለው። አምና ሞናኮ በፓሪስ ሴን ዠርመን ነው ተሸንፎ 16-3 የቀረው እንጂ ጥሩ ግስጋሴ የነበረው በአብዛኞቹ ጨዋታዎች በቋሚነት ይሰለፍ የነበረ የ20 ዓመት ፈረንሳዊ ተጫዋች ነው። ኒውካስል ዩናይትድ እንግዲህ ተጫዋቾቹን እየለቀቀ ነው። ብሩኖ ጊማሬሽን በ80 ሚሊዮን ፓውንድ ለአርሰናል አሳልፎ የሚሰጥበት እድል ሰፊ እንደሆነ እየተነገረ ነው። ስለዚህ ይህንን ቦታ በደንብ ይሸፍንልኛል ብሎ የሚያስቡ ተጫዋች እሱ ነው። 8 ቁጥር ይለብሳል። 8 ቁጥር ማሊያን
ሳንድሮ ቶናሊ ለብሶ የነበረ ማሊያ ነው። ሳንድሮ ቶናሊም በ100 ሚሊዮን ለቶተናም አሳልፎ ሰጥቷል። ስለዚህም አሰልጣኝ ዲሃው በተለይ በሰጡት ሀሳብ እንደው ከቁጥሩ ባሻገር የሳንድሮ ቶናሊን ሚና ደርቦ በደንብ መወጣት የሚችል ተጫዋች ነው። በጥልቅ ሚና በጫናዎች መረጋጋት የሚችል በደንብ መከላከሉን የሚያግዝ በፈጠራዎችም የተዋጣ አካላዊ ፕሪሚየር ሊጉን የሚመጥን የተፈተነ ብለው ነው የገለጹት። አላጂ ባምባ እንግዲህ ኒውካስል ዩናይትድ ደርሷል። የጉማሬሽና ዞሊስ ጉዳይ እናንሳ። አርሰናል ያው በክረምቱ ተጫዋቾች የማስፈረም ግዴታ ውስጥ ገብቶ ተጫዋቾችን በደንብ ራሱን ሻምፒዮናነቱ ለማስቀጠል ያንን ጥረት እያደረገ ይገኛል፣ እያስፈረመ ነው። አሁን ደግሞ ዞሊስ ደርሷል። የጉማሬሽ ጉዳይ ይቀራል። አዎ ክሪስቶስ ዞሊስ ከክለብ ብሩዥ አርሰናል ደርሷል። አርሰናል 34 ሚሊዮን ፓውንድ ይህንን ተጫዋች ለማስፈረም አውጥቷል። ገና 24 ዓመቱ ላይ የሚገኝ ተጫዋች ነው። ሊያንድሮ ትሮሳርድ ሲጫወትበት በነበረ ቦታ ወይም ደግሞ ከጋብሪኤል ማርቲኔሊ ጋር ነው የሚፎካከረው። ትሮሳርድ ወደ ቱርክ አምርቷል። የትሮሳርድ ማምራት ተከትሎ ነው እንግዲህ ይህንን ተጫዋች አርሰናል ለማስፈረም ውሳኔዎችን ያሳለፈው። በአምናው የውድድር ዓመት በአጠቃላይ 51 የግብ አስተዋጽኦች ያለው ተጫዋች ነው። ግሪካዊ ተጫዋች ነው። ቁጥራዊ መረጃቸው ይደንቃሉ። አስደናቂ የሚባል ነው። አመቻችቶ በማቀበል ብሎም ደግሞ ማስቆጠር ረገድ በጣም የተዋጣለት የሚባል ተጫዋች ነው። በቀኝም በግራም መጫወት የሚችል ሁለገብ ነው። እንደ ሀሰተኛ 9 ቁጥር መሆኑ መጫወት የሚያስችል አቅም ያለው ተጫዋች ነው። ቴክኒካል ጥራቱ ደግሞ በፕሪሚየር ሊጉ አብዛኞቹ የመስመር አጥቂዎች ደረጃ የሚነሳ ነው ተብሎ እየተገለጸ ይገኛል። እንግዲህ በክለብ ብሩጅ አምና በአውሮፓ ቻምፒየንስ ሊግ እንዲሁ ጥሎ ማለፍ ውስጥ ገብቶ በአትሌቲኮ ማድሪድ ነበር ተሸንፎ የወጣ። በዛን ሁሉ ጉዟቸው የተጫዋች በእያንዳንዱ ጨዋታ የነበረውን ተጽዕኖ ደግሞ በደንብ የምናስታውሰው ነው። ግቦችን የሚያስቆጥር ትልቅ አቅም ያለው ተጫዋች ነው። እንግዲህ አርሰናል እሱም ብቻ አይደለም፣ ሌሎችን ተጫዋቾችም ለማስፈረም ጥረቶችን እያደረገ ይገኛል። በተከላካይ ስፍራ፣ በአማካይ ስፍራ እንዲሁ ተጫዋቾችን ለማስፈረም ከፍተኛ ፍላጎት እያሳየ ነው። ድርድሮችን እያደረገ ነው። ግን አንዳንድ ድርድሮች በተለይ በደንብ የተጠናባቸውና በድርድር የታሹ መሆን አለባቸው በሚል እሳቤ እየተቀደመ ይገኛል። ለአብነት ሞርጋን ሮጀርስን በቸልሲ ተቀምጧል። ጀረሚ ሞንጋን እንዲሁ በማንቸስተር ሲቲ የተነጠቀበትን ተመልክተናል። ማቲስ ፈርናንዴዝንና ሳንድሮ ቶናሊን ቶተናም ከማስፈረሙ በፊት ቀድሞ የጠየቀውና ፍላጎት ያሳየው አርሰናል ነበር። አሁንም ሌሎች ዝውውሮችን ለመቋጨት ጥረቶችን እያደረገ ነው። ብሩኖ ጊማሬሽ ሌላኛው ከኒውካስል ዩናይትድ አርሰናል ለመቀላቀል ከጫፍ እንደደረሰ እየተነገረ ያለ ተጫዋች ነው። ከዚህ ቀደም በሊል ቤት እያለ አርሰናል ለማስፈረም ጥረቶችን አድርጎ በመዘግየቱ ምክንያት ነበር ኒውካስል ዩናይትድ ያስፈረሙ። አሁን ግን በ28 ዓመቱ አርሰናል ለማስፈረም ከፍተኛ ፍላጎት አሳይቷል። በተለይ ዴክላን ራይስ በጉዳት ምክንያት ለረጅም ጊዜ ሊቀመጥ ይችላል የሚሉ መረጃዎች እየወጡ ነው። ከወገብ ህመም ጋር እየታገለ ነው የሚገኘው። ይህንን ቦታ በደንብ ለመሸፈን ትክክለኛው አማራጭ አርሰናልም የወቅቱ ሻምፒዮንነቱን ለማስቀጠል ይህ ልምድ ያለው ሊጉን የለመደው 28 ዓመቱ ብራዚላዊ ነው ተብሎ ታምኖበታል። ጊማሬሽ በዓለም ዋንጫው 4 ለግብ የሚሆኑ ኳሶችን አመቻችቶ በማቀበል በብራዚል ስብስብ ውስጥ በጉል የምናነሳው ተጫዋች ነበረ። እንግዲህ ልቀቁኝ የሚል ጥያቄ እንዳስገባም ሲሰማው ነበረ። በመጨረሻም ከተጫዋቹ ጋር አርሰናል አሁን በግል ጥቅማ ጥቅሞች ጉዳይ ከስምምነት ላይ ደርሷል። 80 ሚሊዮን ፓውንድ ደግሞ ኒውካስል ዩናይትድ ይፈልጋል። ይህንንም ለመክፈል ዝግጁ ነው እየተባለ ይገኛል። አርሰናል የአማካይ ስፍራውን በደንብ ማጠናከር ይፈልጋል። በተለይ የዴክላን ራይስ አለመኖር ደግሞ የሚያጎድለው ብዙ እንደመሆኑ ይህንን ተጫዋች እንግዲህ ለማስፈረም ተቃርቧል እየተባለ ነው። አዎ በተለይ የዞሊስ ዝውውር በጣም አሪፍ ነው ብዬ ነው የማስበው። ካለው ቁጥራዊ አንጻር በክለብ ብሩጅ በ2 ዓመት ውስጥ 2 ጊዜ ብቻ ነው ጨዋታ በጉዳት ያመለጠው። ልክ እንደ ትሮሳርድ 3 ዓመት ተኩል ቆየ፣ 4 ጨዋታ ብቻ ነው በጉዳት ያመለጠውና እሱም በውድድር ዓመታት መጨረሻ የተመዘገቡ ጉዳቶች መሆናቸው ይታወቃል። በ10 ቁጥር በግራ መስመርም እንዲሁ ጥሩ ሚና ያለው ተጫዋች ነውና እሱም በደንብ ይተካል ተብሎ ይጠበቃል። የኮኔና የባሌባ ጉዳይ ከማንቸስተር ዩናይትድ ጋር አሁንም ስማቸው በስፋት እየተነሱ ነው። አዎ ማንቸስተር ዩናይትድ ሁነኛ የተከላካይ አማካዮችን ይፈልጋል። 3 የተከላካይ አማካዮችን ለማስፈረም ጥረት እያደረገ ነው። አንድሬ ሳንቶስን ከቼልሲ አስፈርሟል። ይህንን ብራዚላዊ ተጫዋች 46 ሚሊዮን አውጥቶ አስፈርሟል። አሁን ደግሞ ካርሎስ ባሌባን እና እንዲሁም ደግሞ ማኑ ኮኔን የመጨመር ፍላጎት አለው ተብሏል። በጣም ወጣቶች ናቸው እነዚህ ተጫዋቾች፣ የረጅም ጊዜ እቅዱ አካሎች እንደሆኑ እየተነገረ ይገኛል። በተለይ ደግሞ ማኑ ኮኔን ከሮማ ማስፈረም እድሉ ሰፊ እንደሆነና ገፍቶ ድርድሩ ላይ እንደገባም የፈረንሳይ ምንጮች ለኪፕን ጨምሮ እያረጋገጡ ይገኛሉ። ማኑ ኮኔ ዘንድሮ በዓለም ዋንጫው በዲዲዬ ዴሻምፕ ስብስብ ስር በተለይ ቹዋሚኒ
ጉዳት ካጋጠመው በኋላ በሁሉም ጨዋታዎች ቋሚ እየሆነ እየገባ ተመልክተነው ነበር። በመጨረሻው ጨዋታ ነው በስፔን በተሸነፉበት ጨዋታ ሸዋሚኒ የቋሚነቱን ቦታ መልሶ የተረከበው እንጂ ድንቅ አቅም ያለው የመከላከል አቅሙ፣ አካላዊ ብቃቱ፣ የአየር ላይና የምድር ላይ ግንኙነቶችን የሚያሸንፍበት መንገድ፣ ሁለቱም መስመሮች የሚያገናኝበት መንገድ፣ በተለይ በመስመሮች መካከል የሚገኝበትና ለሚገኙ ተጫዋቾችም ኳስ የሚያቀርብበት መንገድ በጣም ድንቅ የሆነ ፈረንሳዊ ተጫዋች ነው። እሱን የማስፈረም እድሉ በጣም ከፍተኛ ነው እየተባለ ነው። ካርሎስ ባሌባን አምናና ታቻምና ጀምሮ ሲፈልገው የነበረ ተጫዋች ነው። ግን ብራይተን ሆቭ አልቢዮን ከ100 ሚሊዮን በታች አልሸጥም የሚል ዝቅ ሲልም ከ90 ሚሊዮን ዝቅ አልልም የሚል ሀሳቡን በተደጋጋሚ ጊዜ ይገልጻል። ብራይተን ሆቭ አልቢዮን አሁንም ይህንን ተጫዋች የመልቀቅ ፍላጎት የለውም በዝቅተኛ የሽያጭ ዋጋ እየተባለ ነው። ማንቸስተር ዩናይትድ ግን ሁለቱንም አጥብቆ እንደሚፈልጋቸው መረጃዎች በስፋት እየተንሸራሸሩ ይገኛሉ። እዚህ ቦታ ላይ ኡጋርቴ ነበረ። ኡጋርቴ በጉዳት ምክንያት በዓለም ዋንጫው ባጋጠመው ጉዳት ምክንያት ለረጅም ወራት ከሜዳ ይርቃል። ከዛ ባሻገር ደግሞ ካዝሜሮ ነበረ። ካዝሜሮም ከቡድኑ ጋር ተለያይቷል። ስለዚህም የግድ ተጨማሪ ተጫዋቾችን ማስፈረም ይጠበቅበታል። ከሁለቱ አንዱን እንኳ የሚያጣ አይመስለኝም በእኔ ግምት። ሮማ በተለይ ከዚህ ከፋይናንሻል ፌር ፕሌይ ጋር ተያይዞ የገንዘብ የሚያወጣውና የሚያስገባውን ገንዘብ ማመጣጠን ስላለበት ተጫዋች መሸጥ ግድ ይለዋል። ስለዚህ ኮኔን የመሸጥ ፍላጎት እንዳለውም ጭምር ሲነገር መቆየቱ ይታወቃል። እስቲ በመጨረሻ የላክሩዋን ጉዳይ እንመልከት። ከፓላስ ቸልሲ ደርሷል። ቸልሲ የቡድኑ ስብስብ ከ38 በላይ መሻገሩም እየተነገረ ይገኛልና በርካታ ተጫዋቾችም ይለቃሉ ተብሎ ነው የሚጠበቀው። አዎ ቸልሲ እንግዲህ ብዙ ዝውውሮችን ፈጽሟል ባለፉት 5 ዓመታት ማለት ይቻላል። 2021 ላይ ክሊር ሌክ እና ቶድ ቦሊ ከመጡ በኋላ ከ1.5 ቢሊዮን ፓውንድ በላይ አውጥቷል። ነገር ግን በተጠበቀው ደረጃ በዋንጫዎች የታጀበ በስኬቶች የታጀበ ዓመታትን አላሳለፈም። የደጋፊው ልብ ውስጥ ዘው ብሎ ለመግባት በሚመስል መልኩ የተጠኑም ያልተጠኑም እዚህም እዚያም ያሉ ተጫዋቾችን የማስፈረም በዓለም ዙሪያ እያሰሱ ተጫዋቾችን በተለይ ደግሞ መልሶ መሸጥን እያሰቡ በ10 ዓመትና በ9 ዓመት ሲያስፈርሙ ተመልክተናል። አሁን ግን መልሶ ለመሸጥ የተቸገሩበትን አብዛኞቹ አክሳሪ የነበሩ ዝውውሮች እንደሆኑ በደንብ ተረድቷል። ማንም አልገዛቸው ብሎ እንግዲህ 2 ቡድን 3 ቡድን ሁሉ የሰሩበትን አጋጣሚ ተመልክተናልና የሚለቃቸው በርካታ ተጫዋቾች አሉ። ጥራት ያላቸው ተጫዋቾችን ደግሞ በተለይ ልምድ ያላቸው ተጫዋቾችን ለማስፈረም ጥረት እያደረገ ነው አሰልጣኝ ዣቢ አሎንሶ። የመሀል ተከላካዩ ስፍራ ነው ጥያቄ ሲነሳበት የነበረ። ቲያጎ ሲልቫ ከወጣ በኋላ እዚህ ቦታ ላይ ጆሬል ሃቱ፣ አቺያምፖንግ፣ ቻሎባህ፣ ባዲያሺል፣ ኮልዊል፣ አክሲል ዲሳሲ፣ ፎፋና ሲረባረቡ እንመለከታለን። ግን አብዛኞቹ ለካርድ ተጋላጭ የሆኑ ለጉዳት ተጋላጭ የሆኑ ተጫዋቾች ነው። ይህ የኋላ የተከላካይ ስፍራው በተለይ የመሀል ተከላካይ ስፍራው መረጋጋት ተስኖት ስንመለከት ቆይተናል። አሁን ግን አሰልጣኝ ዣቢ አሎንሶ በተለይ ልምድ ያላቸው በምሳሌነት መምራት የሚችሉ ተከላካዮችን ይፈልጋል። የ26 ዓመቱ ማክሰንስ ላክሮዋ ደግሞ ከክሪስታል ፓላስ ጋር ድንቅ የሚባል ጊዜ ያሳለፈ ከዚህ ቀደም በቮልፍስበርግ በነበረበት ጊዜም በጣም ኢመርጂንግ ከሚባሉ ታለንቶች መካከል አንዱ ነበረ። ስለዚህም እንግዲህ እሱን ለማስፈረም ከጫፍ መድረሱ እየተነገረ ነው። ጆን ስቶንስን ይፈልገው ነበር። እንግዲህ የጆን ስቶንስ ዝውውርም ሌላኛው የሚጠበቀው ነው። ግን አርሰናል ደግሞ ጆን ስቶንስን የበለጠ የማስፈረም ፍላጎት እንዳለውና የማግኘት እድሉም ከፍተኛ እንደሆነ እየተነገረ ነው። ነጻነት የነበሩ መረጃዎች እነዚህን ይመስላሉ። አመሰግናለሁ። ይበልጣል። እኔም አመሰግናለሁ።